በታሪካዊው የአልነጃሺ መስጂድ ዙሪያ የተዘጋጀው ዘጋቢ ፊልም በዓለም አቀፍ ደረጃ ለእይታ ሊቀርብ መሆኑ ተገለጸ። ከ200 ሺህ በላይ ለሚሆኑ ሙስሊሞች በነፃ የሸሪዓ ትምህርት በዲፕሎማ መርሃ ግብር ሊሰጥ መሆኑ ተገለጸ። ሂጅራ ባንክ ባሳለፋቸው 5 የጉዞ ዓመታት ውስጥ የተከፈለ ካፒታሉን 5.36 ቢሊዮን ብር ማድረስ መቻሉን የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አብዱሰላም ከማል አስታወቁ። ማይክሮሶፍት የእስራኤል ቅርንጫፉን ዋና ስራ አስኪያጅና ሌሎች ከፍተኛ አመራሮችን ከኃላፊነት አነሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ግንቦት 5 2018 ዓመተ ልደት ዕለተ ረቡዕ ወደ እናንተ የሚደርሰው ሃሩን መረጃችን ተጀምሯል። በመረጃዎቻችንም ቀደም ሲል ካሰማናችሁ አርዕስተ ዜናዎች በተጨማሪ ሌሎችንም ዓለም አቀፍና ሀገራዊ ኢስላማዊ የሆኑ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የሂጅራ ባንክ የተከፈለ ካፒታል 5.36 ቢሊዮን ብር መድረሱ ተገለጸ። ሂጅራ ባንክ ባሳለፋቸው 5 የጉዞ ዓመታት ውስጥ የተከፈለ ካፒታሉን 5.36 ቢሊዮን ብር ማድረስ መቻሉን የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አብዱሰላም ከማል አስታወቁ። ተቋሙ በአጭር ጊዜ ውስጥ ከ25000 በላይ ባለ አክሲዮኖችና ከ1 ሚሊዮን በላይ ደንበኞችን ማፍራት መቻሉም ተገልጿል። ባንኩ ትናንት ባካሄደው ልዩ የምስጋናና የእውቅና መርሃ ግብር ላይ ንግግር ያደረጉት አቶ አብዱሰላም ሂጅራ ባንክ ኢኮኖሚውን ዓለም ከእኔነት ወደ እኛነት ያሸጋገረ ተቋም ነው በማለት የባንኩን መሰረታዊ እሴት አብራርተዋል። አክለውም እየተከበረ ያለው የ5 ዓመት የስኬት ጉዞ ብቻ ሳይሆን የበርካቶች ጸሎት፣ እንባና የረጅም ዘመን የትግል ውጤት መሆኑን አውስተዋል። ባንኩ ፍትሃዊና ሐላል የፋይናንስ ስርዓትን ለሚፈልግ ሁሉ ክፍት የሆነ የጋራ ቤት መሆኑንም ጠቅሰዋል። በመጨረሻም የቦርድ ሰብሳቢው ይህ ስኬት እውን እንዲሆን አስተዋጽኦ ላደረጉት ለጠቅላይ ሚኒስትር አብይ አህመድ፣ ለኢትዮጵያ ብሔራዊ ባንክ፣ ለካፒታል ገበያ ባለስልጣን እንዲሁም ለባንኩ ባለ አክሲዮኖችና ደንበኞች ጥልቅ ምስጋናቸውን አቅርበዋል። ከ200 ሺህ በላይ ለሚሆኑ ሙስሊሞች በነፃ የሸሪዓ ትምህርት ሊሰጥ መሆኑ ተገለጸ። አፍሪካ አካዳሚ በአማርኛና በኦሮሞኛ ቋንቋዎች ከ200 ሺህ በላይ ተማሪዎችን በዲፕሎማ መርሃ ግብር ሙሉ በሙሉ ከክፍያ ነፃ በሆነ መንገድ ሊያስተምር መሆኑን አስታውቋል። ተቋሙ ባሳለፍነው ቅዳሜ ግንቦት 1 ቀን 2018 ዓመተ ልደት በአድዋ 00 አዳራሽ በሶስተኛ ዙር ያሰለጠናቸውን ከ6000 በላይ ተማሪዎችን አስመርቋል። በዚሁ የምረቃ መድረክ ላይ የአካዳሚው ዲን ሼህ መሐመድ ዘይን ዘህረዲን የአራተኛ ዙር ምዝገባ መጀመሩን በይፋ አብስረዋል። በአዲሱ ምዕራፍ ከ200 ሺህ በላይ ተማሪዎችን በመቀበል በታላላቅና አንጋፋ ዑለሞች የሸሪዓ ትምህርቶችን ለመስጠት ሙሉ ዝግጅት መጠናቀቁንም ገልጸዋል። በመሆኑም ይህንን ትምህርት ለመከታተል ለሚፈልጉ ሙስሊሞች በሙሉ በአካዳሚው የቴሌግራም ቻናል በመግባት እንዲመዘገቡና ለሌሎችን በማጋራት መልእክቱን እንዲያደርሱም ጥሪ ቀርበዋል። በበርካታ በጎ ስራዎቿ የሚታወቀው ወይዘሮ ፈቲያ መሐመድ ወደ አሂራ መሄዷ ተገለጸ። በሐላባ ዞን ቂሊቶ ከተማ የሚገኘው የዘምዘም አዳሪ የቁርአን ሂፍዝ ማዕከል በማስገንባትና ከነሙሉ ዕቃው ለኡስታዞች በማስረከብ እንዲሁም በዋህዳ የወንዶች አዳሪ ሂፍዝ ማዕከል ለተማሪዎች የሚያስፈልጉ ቁሳቁሶችን በማሟላት አሻራቸውን ያሳረፉት ወይዘሮ ፈቲያ መሐመድ በትናንትናው ዕለት በድንገት ወደ አሂራ መሻገራቸው ነው የተገለጸው። ሟች ወይዘሮ ፈቲያ ከነዚህም በተጨማሪ በቡራቲቾ አዳሪ ትምህርት ቤት ለተማሪዎች የመማሪያ ክፍሎችን በማስገንባትና በሌሎችም በርካታ የኸይር በጎ አድራጎት ስራዎች ላይ በሰፊው ስትሳተፍ የቆየች ደግ እናት ነበረች። እህታችን ወይዘሮ ፈቲያ መሐመድ የሃሩን ሚዲያ ደቡብ ስቱዲዮ እንዲከፈት ከፍተኛ አስተዋጽኦ ካደረጉ ግለሰቦች መካከል አንዷም ነበረች። ለዚህም ውለታዋ ሃሩን ሚዲያ የዘምዘም የቁርአን ሂፍዝ ማዕከል በተመረቀበት ወቅት የጀዛከላህ የምስጋና ሽልማት አበርክቶላት እንደነበረም ይታወሳል። አላህ ሱብሓነሁ ወተዓላ በጀነተል ፊርዶስ እንዲቀበላት እንዲሁም ለወዳጅ ዘመዶቿና ለቤተሰቦቿ መጽናናትን፣ ሰብርን እንዲለግሳቸው ሚዲያችን ከልብ ይመኛል። በታሪካዊው የአልነጃሺ መስጂድ ዙሪያ የተዘጋጀው ዘጋቢ ፊልም በዓለም አቀፍ ደረጃ ለእይታ ሊቀርብ መሆኑ ተገለጸ። በፍትሃዊው ንጉስ አልነጃሺ መስጂድ ዙሪያ የተሰራው የእውነት ምድር የተሰኘው ዘጋቢ ፊልም በእንግሊዝኛ ቋንቋ ተዘጋጅቶ በፖላንድ ዋርሶው ዩኒቨርሲቲ ለእይታ ሊቀርብ መሆኑን የፊልሙ አዘጋጅ አቶ አሚር ዛኪር ለሃሩን ሚዲያ ገልጸዋል። በፖላንድ ሀገር በሚገኘው የዋርሶ ዩኒቨርሲቲ የኢትዮጵያ ጥናቶች የ75ኛ ዓመት ኮንፈረንስ ላይ የእውነት ምድር የተሰኘውና በንጉስ አልነጃሺ መስጂድ ዙሪያ የሚያጠነጥነው ይህ ዶክመንተሪ ለእይታ እንዲቀርብ ግብዣ መቀበሉን አዘጋጁ አስታውቀዋል። ዘጋቢ ፊልሙ ከዚህ ቀደም በመቀሌና በአዲስ አበባ ከተሞች ለእይታ የቀረበ ሲሆን አሁን ደግሞ በኒዮ ስቱዲዮ በእንግሊዝኛ ቋንቋ በጥራት ተተርጉሞ በፖላንዱ ዋርሶ ዩኒቨርሲቲ ዓለም አቀፍ የታሪክ ተመራማሪዎችና ምሁራን በተገኙበት ለእይታ እንደሚቀርብ ተገልጿል።
ተናግረዋል። ዶክመንታሪው በእንግሊዝኛ ቋንቋ ተርጉሞ መቅረቡ የሀገራችንን ኢስላማዊ ቅርሶች በተለይም የንጉስ አልነጃሺን መስጊድ ለዓለም አቀፉ ማህበረሰብ በማስተዋወቅ ረገድ ጉልህ ድርሻ እንደሚኖረውም ተነግረዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን አዲስ አበባ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ለገቡት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በዚሁ ወቅት የፈረንሳይ ሪፐብሊክ ፕሬዚዳንት ወንድሜ ኢማኑኤል ማክሮን ወደ ኢትዮጵያ እንኳን ደህና መጡ ስል ሁልጊዜም በልዩ ኩራትና ደስታ ነው ሲሉም መልእክታቸውን አስተላልፈዋል። በኢትዮጵያ የሚያደርጉት ሶስተኛው ይፋዊ የስራ ጉብኝቶ በፈረንሳይና ኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳይ ነው ሲሉም ጠቅላይ ሚኒስትሩ አክለዋል። ወሳኝና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው፣ እርሱም በኢትዮጵያና በፈረንሳይ መካከል ያለው ትብብር ይበልጥ እየጠነከረ ብቻ የሚዘልቅ ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበትን ሃሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ዓለም ከዚህ ቀደም ታይቶ የማያውቅ የከፋ የኢነርጂ አቅርቦት ቀውስ እያስተናገደች ነው ሲል የሳውዲ አራምኮ ዋና ስራ አስፈጻሚ አስታወቀ። የዓለማችን ግዙፍ የነዳጅ ኩባንያ የሆነው የሳውዲ አራምኮ ዋና ስራ አስፈጻሚ አሚን ናስር ዓለም አሁን ላይ ከዚህ ቀደም ታይቶም ሆነ ተሞክሮ የማያውቅ እጅግ የከፋ የኢነርጂ ወይም የነዳጅ አቅርቦት ቀውስ ውስጥ መግባቱን አስታውቀዋል። ዋና ስራ አስፈጻሚው ስለ ሁኔታው አሳሳቢነት እንዳብራሩት ባለፉት 2 ወራት ውስጥ ብቻ ዓለም ወደ 1 ቢሊዮን በርሜል የሚጠጋ የነዳጅ አቅርቦት ያጣች ሲሆን በአሁኑ ወቅት የዓለም ገበያ በየሳምንቱ ወደ 100 ሚሊዮን በርሜል ነዳጅ እያጣ ይገኛል ብለዋል። የባህር ላይ የንግድ ማጓጓዣ መስመሮች ዛሬውን እንኳን ክፍት ቢደረጉና ወደ መደበኛ ስራቸው ቢመለሱ የተዛባውን የነዳጅ ገበያ መልሶ ለማረጋጋት ወራት እንደሚፈጅ አሚን ናስር አስረድተዋል። አክለውም ይህ አቅርቦት መስተጓጎል እስከ ሰኔ ወር አጋማሽ ድረስ የሚቀጥል ከሆነ የነዳጅ ገበያው ሙሉ በሙሉ ወደ ቀድሞ መደበኛ ሁኔታው የሚመለስበት ጊዜ ወደ 2027 ሊራዘም እንደሚችል ጠንካራ ማሳሰቢያን ሰጥተዋል። ማይክሮሶፍት የእስራኤል ቅርንጫፉን ዋና ስራ አስኪያጅ እና ሌሎችም ከፍተኛ አመራሮችን ከኃላፊነት አነሳ። ማይክሮሶፍት ባደረገው የውስጥ ምርመራ የእስራኤል ቅርንጫፍ ዋና ስራ አስኪያጅ የሆነውን አሎን ሃይሞሺቺን ጨምሮ ሌሎች ከፍተኛ አመራሮችን ከስራ ማሰናበቱ ተዘገበ። የድርጅቱ የውስጥ ማጣሪያ በፈረንጆቹ 2025 ዘጋርዲያን እና ፕላስ 972 ማጋዚን ይፋ ካደረጉት አሳሳቢ ዘገባ ጋር የተያያዘ ነው። ዘገባው የእስራኤል የስለላ ተቋማት በፍልስጤማውያን ላይ የሚያካሂዱት የጅምላ ስለላና ክትትል መረጃዎችን ለማከማቸት እና የማይክሮሶፍት አዙር የክላውድ ሰርቨሮችን ይጠቀሙ እንደነበር ማጋለጡ ይታወሳል። በእስራኤል ስለላ ተቋማት ተጠልፈው በሰርቨሮቹ ላይ የተከማቹት እነዚህ መረጃዎች በጋዛና በኃይል በተያዘው የፍልስጤም ግዛት ዌስት ባንክ የሚገኙ ፍልስጤማውያንን የሚያጠቃልሉ መሆናቸውም ተመላክተዋል። የባርሴሎናው ኮከብ ላሚን ያማል የክለቡን የላሊጋ ዋንጫ ድል በሚያከብርበት ወቅት የፍልስጤም ባንዲራን ሲያውለበልብ ታየ። የካታላኑ ክለብ ባርሴሎና 29ኛውን የስፔን ላሊጋ ዋንጫ ማሸነፉን ተከትሎ በባርሴሎና ከተማ አውራ ጎዳናዎች ውስጥ በክፍት አውቶቡስ ደማቅ የድል አከባበር ስነስርዓት ተካሂዷል። በዚህ ደማቅ የድል አከባበር ላይ የክለቡ ወጣት ኮከብ ተጫዋች ላሚን ያማል በመንገድ ዳር ከነበሩ ደጋፊዎች የተሰጠውን የፍልስጤምን ባንዲራ ተቀብሎ በአውቶቡሱ ላይ ሆኖ ሲያብለበልብ የሚያሳይ ተንቀሳቃሽ ምስል ቪዲዮ በማህበራዊ ሚዲያዎች በስፋት ተሰራጭቷል። ተጫዋቹ በከፍተኛ የዋንጫ ደስታ ስሜት ውስጥ ሆኖ ይህንን ድርጊት መፈጸሙ በዓለም ዙሪያ ካሉ የፍልስጤም ደጋፊዎችና ማህበረሰብ ዘንድ ከፍተኛ አድናቆትን ያተረፈና ትኩረት የሳበ ክስተት መሆኑም ተመላክተዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ግንቦት 5 2018 ዓመተ ልደት ዕለተ ረቡዕ ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ነበርኩ። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።